ሰላም ሰላም ክቡራትና ክቡራን፣ ዛሬ እጃችን ላይ ወርቅ አለ፣ በስንት ነው መሸጥ የሚገባን የሚለውን መረጃ ለዚህ ጥያቄያችሁ መልስ የሆናችሁ ዘንድ የተዘጋጀ ቪዲዮ ነው። እንደሚከተለው እነግራችኋለሁ። መጀመሪያ ወርቅ እጃችሁ ላይ ካለ ምንም እንኳን መቼ ገዛችሁት፣ በአንድ ዓመት ውስጥ ወይስ ከአንድ ዓመት በፊት፣ ከሁለት ዓመት በፊት፣ በጣም የቆየ ነው ወይ ምናምን የሚለው ጥያቄ እንዳለ ሆኖ ነገር ግን መጀመሪያ ላይ እናንተ የመሸጥ ፍላጎት ካላችሁ ይህ መረጃና ይህ ቪዲዮ ለእናንተ ነው። ቪዲዮውን ላይክ በማድረግ እንዲሁም ቻናሉን ሰብስክራይብ በማድረግ ጀምሩት። ግድ የላችሁም። ከወርቅ ጋር የተያዘ መረጃዎችን ስትፈልጉ ሁልጊዜም ይህ መረጃ ይጠቅማችኋል። በተጨማሪም ሌሎች ጠቃሚ ብዙ መረጃዎችን ታገኙበታላችሁ። ሰብስክራይብ ብታደርጉ ደግሞ የበለጠ ስለምታተርፉበት ሰብስክራይብ በማድረግ ቪዲዮአችንን ይከታተሉን። በእርግጥ ፍላጎታችሁ ወሳኝ ነው። ወርቅ ለመሸጥ ወደ ገበያ ስትወጡ ግን የመጀመሪያ ትክክለኛ ዋጋውን ማግኘት ግድ ይላችኋል። በተጨማሪም ከማንኛውም መጭበርበር ራስን ለመጠበቅ በቂ መረጃ መያዝ በጣም ወሳኝ ነው። ወርቁን በጥሩ ዋጋና በሰላም ለመሸጥ የሚረዳችሁን ምርጥ ምክር እንዲሁም ደግሞ በስንት ብትሸጡት እንደሚያዋጣችሁ መረጃን እነግራችኋለሁ ማለት ነው። ከዛ በፊት ግን እስቲ ብዙ ውጣ ውረዶችን ከመውረዳችሁ በፊት ለእናንተ ማድረግ ስላለባችሁ ጥንቃቄ የተወሰነ ነገር ልበላችሁ። የያዛችሁት ወርቅ ወይም ደግሞ በእጃችሁ ያለው ወርቅ ስንት ካራት ነው? እሱን መለየት የመጀመሪያው ቅድመ ዝግጅት ነው። ገበያ ከመውጣታችሁ በፊት የወርቁን ካራት ታውቁታላችሁ? አዎ ካላችሁኝ ክብደቱንስ ስንት ክብደት እንደሆነ ታውቁታላችሁ? እሱንም አዎ ከሆነ ጥሩ፣ ካልሆነ ግን ሁለቱንም ካላወቃችሁ ቅድሚያ 2-3 ቦታ በትክክል ክብደትና ካራቱን ለማወቅ ፈልጌ ነው ብላችሁ በሚቀርባችሁ የወርቅ ቤት ክብደቱን መለካት ካራቱንም መለየት ያስችላችኋል። ብዙ ጊዜ ካራታችሁ ሊሆን የሚችለው ወይ 14 ነው ወይ 18 ነው ወይ 21 ነው ወይ 24 ነው። ከነዚህ ካልሆነ ግን ኮመንት ላይ አስቀምጡልኝና ትክክል ስንት ግራም እንደሚመዝንም ካወቃችሁ ዋጋውም ለመንገር ሞክራለሁ። በወቅታዊ ሁኔታ ነው ማለት ነው። ምናልባት ዲጂታል ሚዛን እቤታችሁ መጠቀም ከቻላችሁ ያንን ማድረግ ትችላላችሁ። ካልሆነ ግን ታማኝነቱ የተረጋገጠ ሌላ ቦታ ላይ ስንት ግራም እንደሆነ ማረጋገጥ ትችላላችሁ ማለት ነው። ሌላው ሳልነግራችሁ አላልፈው ደግሞ የዕለቱን የዓለም እንዲሁም ደግሞ የሀገር ውስጥ ገበያ ዋጋ መከታተል እጅግ በጣም ወሳኝ ነው። የወርቅ ዋጋ እንደምታውቁት ከሆነ በየሰዓቱ የሚለዋወጥ ነው። ይህንን ሁልጊዜ የምትሸጡበትን መረጃ ስነግራችሁ ሌላችኋለሁ። በዛሬው ዕለት የተሸጠበት መረጃ ማነው ዋጋ ነገ ላይ ይሸጥበት ይችላል። ስለዚህ ሁሌ መከታተል ይኖርባችኋል። ምክንያቱም ወርቅ አላችሁ ማለት እናንተ ኢንቨስተሮች ናችሁ። ምንም ጥያቄ የለውም። 1 ግራም ቢሆን 2 ግራም የሚሆን ካላችሁ ሁልጊዜ የሚቀያየር ዋጋ ያለው እቃ ነው የያዛችሁት ማለት ነው። ምንዛሬ ነው የያዛችሁት ማለት ነው። ስለዚህ በህጋዊ መንገድ ከተገዛና በትክክል እናንተ ጋር በእጃችሁ ያለ ንብረት ከሆነ እንደ ማንኛውም እንደ ንብረት ዋጋውን መከታተል ይኖርባችኋል ማለት ነው። ሌላው ደግሞ ፒዩሪቲ ሌቭሉን መረዳት፣ ምን ያህል በምትሸጡበት ጊዜ ዋጋው የሚሰላው በውስጡ ባለው ንጹህ ወርቅ ነው ወይስ ለምሳሌ 24 ካራት ከሆነ ምንም ጥያቄ የለውም 99.9 ንጹህ ወርቅ ስለሆነ ሙሉ በሙሉ በንጹህ ወርቁ ተመስርቶ ነው ዋጋ የሚሰጣችሁ። ነገር ግን 18 ካራት ከሆነ የያዛችሁት 75% ንጹህ ወርቅ ነው፣ ሌላ ደግሞ ንጹህ ያልሆነ ወርቅ ነው። ስለዚህ ዋጋው ከካራቱ ጋር የሚመጣጠን መሆኑን ልብ ልትሉ ይገባል ማለት ነው። ወርቅ ስለሆነ ብቻ እኩል ዋጋ ስለማያወጡ ማለት ነው። ሌላው ለመሸጥ የሚጠቅማችሁን 1-2 ስልት ልንገራችሁ። በርካታ ገዢዎች ሁልጊዜ ለመግዛት አሰፍስፎ ይጠብቃሉ። በዚህ ሰዓት ወርቅን ለመሸጥ መጀመሪያ ያገኛችሁት ቤት መሸጥ የለባችሁም።
መጀመሪያ እንደጠየቃችሁ የተነገራችሁ ዋጋ ላይ ዝም ብላችሁ መስጠት የለባችሁ። ቢያንስ 4 እና 5 የተለያዩ ህጋዊ የወርቅ መሸጫ ሱቆች፣ ጌጣጌጦች ቤት በመሄድ መጠየቅ አለባቸው። እርስ በርሳቸው ዋጋቸው አይገናኝም። ስለዚህ በማወዳደር የተሻለ ዋጋ የሰጣችሁን ምረጡ። እኔ ከዚህ እስከዚህ ብዬ ነግራችኋለሁ። አሁን የ21 ካራትን በስንት መሸጥ እንደሚያዋጣችሁ የ14ንም የ18 ካራትንም ከዚህ እስከዚህ አሪፍ ነው እላችኋለሁ ማለት ነው። ሌላው ደግሞ የምነግራችሁ ነገር ለብቻው አስመዝናችሁ ዋጋ ተቀበሉ። ወርቅ ላይ ሌላ የተለጠፉ ድንጋዮች፣ እንቁዎች ወይ ሌሎች ጌጦች ካሉ እነሱ ተቀንሰው የራሳቸው ክብደት ብቻ እንዲመዘን ማድረግ አለባችሁ። አንዳንድ ነጋዴዎች አጠቃላይ ክብደቱን ዝቅ ለማድረግ የድንጋዩን ክብደት ከልክ በላይ ሲቀንሱ የዛኔ ንቁ ልትሆኑ ይገባል ማለት ነው። ሌላው ደግሞ የቀለጠ ወርቅና የተሰሩ ጌጣጌጦች በጣም ልዩነት አላቸው። እሺ የያዛችሁት ወርቅ የተሰበረ ከሆነ አንዳንድ ተመልካቾችም አለ 30 ዓመት 40 ዓመት ከኔ ጋር የነበረ ያላችሁ ያረጀው ወርቅም ከሆነ ነጋዴዎች መለሰው እንደዚህ በጣም ብዙ የቆዩ ወርቆችን ሊያቀልጡ ይችላሉ። ስለዚህ ስክራፕ ጎልድ ለማቅለጥ የሚሆን ወርቅ በሚለው ዋጋ በጣም በወረድ ዋጋ እንዳይገዛችሁ ጥንቃቄ አድርጉ። ነገር ግን አሁንም በጥሩ ሁኔታና በጥሩ ተፈላጊ ደረጃ ዲዛይን ካለው ደግሞ የተወሰነ እደ ጥበብ የዛን ወርክማንሽፕ ሊያስቡላችሁ ይችላል ማለት። ነገር በጣም የወረደ በጣም የድሮ በጣም ዘመንና ፋሽን ያለፈበት ወርቅ ከሆነ ግን ይህንን አቀልጠን ነው የምንሰራው፣ ስለዚህ በዚህ ዋጋ አያዋጣንም ካላችሁ እንደነገርኳችሁ 4 እና 5 የሆኑ ወርቅ ቤቶች በደንብ ተረጋግታችሁ ቼክ ማድረግ አለባችሁ ማለት ነው። ሌላው እንዳትሸወዱ የምነግራችሁ ነገር ምንድነው፣ ሚዛናችሁ ላይ አይናችሁ ይሁን። ወርቁ በሚመዘንበት ጊዜ ሚዛኑ 0.0 ላይ መሆኑን እና የሚዛኑ ማሳያ በግልጽ መታየት መቻሉን አረጋግጡ። ከተቻለ ራሳችሁ ሚዛን ይዛችሁ በመሄድ እዚያው ማመሳከር ብትችሉ አሪፍ ነው። ሌላው ደግሞ ወርቅ ይዛችሁ በምትንቀሳቀሱበት ሰዓት ላይ ብዙ ሰው በዝቶ ባይሆን ጥሩ ነው። ሌላው ደግሞ የሽያጭ ድርድሩን በሱቅ ውስጥ ለብቻው ወይም ደግሞ ከታማኝ ሰው ጋር በመሆን በሰላማዊ ሁኔታ ማካሄድ ይኖርባቸዋል። ወርቁን ለምርመራ በሚል እንግዲህ ነጋዴው ምናልባት ይዞት ወደ ሌላ ክፍል ከሄደም ከአይኖ እይታ ውጪ እንዲወጣ በፍጹም አይፍቀዱ። አንዳንዴ ክፍል ውስጥ ሌላ ቦታ ምናምን ብለው ሊወስዱት ይችላሉ። ስለዚህ እንደዛ እንዳያረጉ ኖ ይበሉ ማለት ነው። ሌላው ደግሞ ህጋዊ ደረሰኝ ሻጩን ሁልጊዜ ህጋዊ ፍቃድ ካላቸው ጌጣጌጥ ሱቆች አድርጉ። ሽያጩ ከተጠናቀቀ በኋላ የተሸጠበት ግራም፣ ካራት፣ እለት፣ ዋጋ ጠቅላላ የተከፈለውን ገንዘብ በግልጽ ከሸጣችሁም በኋላ ያው ስለመሸጣችሁ ደረሰኝ ሊሰጣችሁ ይችላል ማለት ነው። እንግዲህ ፌክ እንዳይሆን ደግሞ ጥንቃቄ አድርጉ። በደንብ ቀይሮም እንዳይሰጧችሁ ፍተሻ አድርጉ። አሁን ዋጋውን ልንገራችሁ። 21 ካራት ከሆነ ያው የውጭውና የሀገር ውስጥ በሚል ልዩነት አለው። 21 ካራት ከሆነ ከዛ በፊት ግን ቪዲዮ ተመችቶታል? ከተመቾት አሁን ዋጋ ላይ ብቻ የቀረ መረጃ ነው የሚቀረን። ቪዲዮ ላይ ካርጉት፣ ሰብስክራይብ አድርጉት። አሁን የ21 ካራት እጆት ላይ ካለ ቢሸጡት አሪፍ የሚሆነው ከ24000 እስከ 25500 ድረስ ነው። 21 ካራቱ የውጭው እጁስ ላይ ካለ ማለት ነው። ከ24000 እስከ 25000 አይደለም የ18 ካራቱ ነው እጄ ላይ ያለው ካላችሁ ደግሞ ብዙ ጊዜ 18 ከውጭ ስለማይገባ የሀገር ውስጥ ነው የሚሆነው። እሱን ደግሞ ከ21000 እስከ 22000 ድረስ ቢሸጡት አሪፍ ነው። 14 ካራቱ ነው ያለኝ የሚሉም ከሆነ 14 ካራቱ ከ13000 እስከ 15000 ድረስ ብትሸጡት እሱንም አሪፍ ነው ብዬ ሪኮመንድ አደርጋችኋለሁ። በወቅታዊ ዋጋ ነው የነገርኳችሁ። እንደነገርኩት በዕለቱ በየቀኑ በሰዓቱ የሚቀያየር ዋጋ ነው። ነገር ግን በዚህ ሰዓት ላይ መረጃውን በምትሰሙበት ሰዓት ላይ በዚህ ሬንጅ ላይ ሆናችሁ ማወዳደር ትችላላችሁ። ከዚህም ከፍ ከዚህም ዝቅ ብለው ሊሰጧችሁ እንደሚችሉ ግን አስታውሱ። እናንተ ግን የራሳችሁን አድቫንቴጅ ለመጠበቅ
በተሻለ ዋጋ ሽጡ፣ ባነሰ ዋጋ ግዙ የዘወትር ምክሬ ነው። ለዛሬ ይህን መረጃ በዚያ በቃው። በያላችሁበት መልካም ጊዜ